ባንኮች የመንግስትን ቦንድ መግዛት ተው ለኛ ያበድራሉን የሚለው መንግስት የሀገር ውስጥ ብድርን ከነጋዴ እኩል መሻማት ከጀመረ 1.93 ትሪሊዮን እንዴት ፋይናንስ ይደረጋል 2 ትሪሊዮን ብር to be exact 1.93 ትሪሊዮን ብር የሚቀጥለው አመት የኢትዮጵያ መንግስት የፌደራሉ መንግስት ማለት ነው በጀት ሆኖ ሊጸድቅ ደርሷል እየተባለ ነው በረቂቅ መልኩ ለህዝብ ተወካዮች ምክር ቤት ተመርቷል ይህ ገንዘብ በመጠኑ በጣም ታሪካዊ የሚባልለትና ትልቅ አማውንት ወደ 15 ቢሊዮን የአሜሪካን ዶላር የሚጠጋ ነው ቢባልም ሌላ በጣም ታሪካዊ ሊያደርገው የሚችልና ሌላ አብዛኛዎቻችንን ማህበረሰቡን ህዝቡን እያንዳንዳችን ነጋዴ ሆኑ ነዋሪ ሆኑ ተበዳሪ ሆኑ ሌሎችን በየቤታችሁ ሊያንኳኳ የሚችል አንድ ነገር አለው ዛሬ እሱ ነው በዚህ ቪዲዮ ልናወራ መንሄደው ይህ ገንዘብ 1.93 ትሪሊዮን እንዴት ፋይናንስ ይደረጋል ወይ ደግሞ ከየት ይመጣል ገንዘቡ ከሚለው ነገር ጋር ተያይዞ በጣም አዳዲስ የሆኑ ነገሮች ስላሉ እነዛም እናንተንና እኔን ይነካል ነዋሪውን ይነካል ነጋዴውን ይነካል የሚለው ነገር ነው የምንመለከተው የተወደዳችሁና የተከበራችሁ ተመልካቾች የንጋት ፖስት ነው ፋይናንስን ቢዝነስን ካፒታል ማርኬትን በየጊዜው እዚህ ቻናል ላይ በስፋት እናነሳለን ቻናሉን ሰብስክራይብ ካላደረጋችሁ ታዲያ የዶል ምልክቱን አብሩ ሰብስክራይብ በሉ እንዲሁም ከኢትዮጵያ ውጪ ካላችሁ ጆይን ያላችሁ ቤተሰብ እንድትሆኑን ጋብዛችኋለሁ የዛሬውን ቪዲዮ እንድትሰሙ ታዲያ የጋብዛችሁና ስፖንሰር ያደረገላችሁ የኢንቨስትመንት አማራጮችን በዚህ በሚዋዥቅ ገበያ ኢንፍሌሽን የመሳሰሉ የምንዛሬ ዋጋ መዋዠቆች ባሉበት ገበያ ውስጥ የቤት ኢንቨስትመንት ላይ መሳተፍ እንድትችሉ አሪፍ የሆኑ ሎኬሽኖች ላይ በከተማው አይን የሚባሉ ቦታዎች ላይ ይዞ የቀረበላችሁ የአኮያ ፕሮፐርቲስ ማስታወቂያን ደግሞ እስቲ ሰምተን እንመለሳለን ልዩ የኢንቨስትመንት አማራጭ ከአኮያ ፕሮፐርቲስ በፒያሳ ሳርቤትና ሰሜን ማዘጋጃ ደረጃቸውን የጠበቁ ቅንጡ አፓርትመንቶችን እነሆኝ ለሽያጭ አቀረበ ከባለ 1 መኝታ 81 ካሬ ጀምሮ እስከ ባለ 4 መኝታ 211 ካሬ የአፓርትመንት አማራጮችን የያዘው አኮያ ፕሮፐርቲስ አንድ ቅንጡ የመኖሪያ አፓርትመንት ሊኖረው የሚገባውን ሁሉንም አገልግሎቶች በአንድ ጥላ ስር እነሆኝ ይሏችኋል ጂምና ስፓ የመዋኛ ገንዳ ሲኒማ ቤቶችና የህፃናት መገልገያዎችን የያዘው የአኮያ ፕሮፐርቲስ አፓርትመንት ለኢንቨስትመንት ሆነ ለመኖር ተመራጭ የሆነ ነው እነዚህን አፓርትመንቶች ታዲያ የግለው ለማድረግ 10% ቅድሚያ ክፍያ ብቻ 810 ሺህ ብር ጀምሮ አሁን በገበያ ላይ እየተሸጡ ይገኛሉ እና ምን ይጠብቃሉ በዚህ በፍጥነት በሚለዋወጥና በሚቀያየር ገበያ ፈጥነው ኢንቨስት ያድርጉ ቀሪ ክፍያዎትን ደግሞ በረጅም ጊዜ አከፋፈል ቀስ ብለው የሚጨርሱበትን መንገድ እኛ ይዘን መተናል የድሉ ተጠቃሚ ለመሆን ፈጥነው እታች በተቀመጡ ስልክ ቁጥሮች ይደውሉ ቀጥሮ አሲዘው መተው ሳይቶቻችንን ይጎብኙ አኮያ ፕሮፐርቲስ ልዩ የኢንቨስትመንት አማራጭ የቀጣይ አመት እንግዲህ የኢትዮጵያ መንግስት ከሐምሌ 1 ጀምሮ ወደ ስራ የሚገባው የበጀት አመቱ ማለት ነው የ4 ቢሊዮን ዶላር አካባቢ ጭማሪን በማሳየት 15 ቢሊዮን ዶላር አካባቢ ደርሷል ወይም ደግሞ 1.93 ትሪሊዮን የኢትዮጵያ ብር በመሆን ረቆ ለህዝብ ተወካዮች ምክር ቤት እንደተመራ መቼስ ሁላችሁም ሰምታችኋል በተለያዩ ዜና አውታሮች ማለት ነው ታዲያ ብዛቱን ስታዩ እርግጥ ብዙ ማትደነቁ ምክንያቱም የዚህ ገንዘብ 40% በሚገርም ሁኔታ ወደ 500 ቢሊዮን ሊጠጋ ያለ ገንዘብ እዳ ነው የሚከፈለው ከዚህ በፊት በተለያዩ ጊዜያት ለለፉት ረጅም አመታት ማለት ነው የኢትዮጵያ መንግስት ሲበደር የነበረውን ገንዘብ ብድር እዳ መክፈያ ነው ወደ 500 ቢሊዮን የሚረባ ነገር ላይ ወይ ደግሞ ጥቅም ያለው ነገር ላይ ወይ ደግሞ ፕሮዳክቲቭ ነገር ላይ የሚውል ገንዘብ አይደለም በሚያሳዝን ሁኔታ ይሄም በጣም በእዳ የሚጎዳ መሆኑን ያመለክታል ይሄ በሚገርም ሁኔታ በነገራችን ላይ ማየት ያለባችሁ IMF ጋራ በነበረው ዲል ከተለያዩ አበዳሪ አካላት ከተሰጠው ፎይታ ራሱ ጋር ጭምር ነው እንግዲህ ፎይታው ባይጨመር ኖሮ የጥቂት ሀገራት እና ቻይናን ጨምሮ ለሆነ ጊዜ ብድር የመክፈል ፎይታ የሚባል ነገር ሰጥተውናል እነሱ ቢጨመሩበት ሜቢ 1 ትሪሊዮን ብር ከዛ በላይ ነው ብድር ሊከፈል የሚችለው ፍሬያማ ስራ ላይ ግን ሊሆን የሚችለው 1.5 ትሪሊዮን ብር ነው ደግሞ ባሳለፍነው ክረምት IMF እና ኢትዮጵያ በ3.4 ቢሊዮን ዶላር አካባቢ ስምምነት ተስማምተዋል የዓለም ባንክና ሌሎችም ደግሞ እንደዚህ ረብጣ ቢሊዮን ዶላሮችን እንሰጣቸዋለን ባሉበት ሰዓት አንድ ቁልፍ ነገር ተናግረዋል እሱ ምንድነው መንግስት ካሁን በኋላ ገንዘብን ከብሔራዊ ባንክ በቀጥታ መበደር የሚባል ነገር በፍጹም አንፈቅድለትም ብለው ነው ያንን ገንዘብ የሚሰጡት እስካሁን ድረስ ያቺን 3.4 ቢሊዮን ዶላር IMF አሁን በፖርሽን እየከፈለ ነው የሚሰጠው ያንን በሚሰጥበት ሰዓት ኦኬ ይሄን አድርገሃል ይሄን ካላደረግ አልሰጥም ይያለ ነው ማለት ነው ላደረጉት ነገር ብቻ ነው የሚሰጠው በዚህ መሰረት IMF ብዙ ገንዘቦችን 3 ነው 4 ጊዜ ለምሳሌ ገንዘብ ፈሰስ አድርጓል ከዛ ገንዘብ ላይ ለምን ካላችሁ ባለፈው አንድ አመት
መንግስት ከብሔራዊ ባንክ በቀጥታ ምንም ገንዘብ አልተበደረም ማለት ምን ማለት ነው? ምንም ገንዘብ አልታተመም ማለት ነው። የገበያውን ሁኔታ ወይ ደግሞ ኢንፍሌሽኑን የሚያባብሱ ነገሮች ከዛ ባለፈ ኦቨርድራፍት የሚባልም ነገር አልሰጠም። ይልቅስ መንግስት ምን ያደርግ ነው? ከገበያው ይበደር፣ በገበያ ዋጋ ይበደር፣ በሚያዋጣ ዋጋ ይበደር። ለዚህም ነው መሰለኝ ተበዳድሮ በዚህ ባሳለፍነው ዓመት የመንግስት የግምጃ ቤት ሰነዶች የሚባሉት የ30 የ90 የ180 ቀን እያሉ የሚሸጡት ሰነዶች ከቀድሞ ጊዜ ከነበረው ጊዜ በተለየ መልኩ እስከ 9% ነበር ወለድ የሚገኝባቸው። አብዛኛው ባንኮች በግዴታ ነበር የሚገዙት እነዛን እንትኖች ማለት ነው ሰነዶች የ20% የሚያበድሩትን ብድር ግዴታ ይቀበላቸውና 9% ቦንድ ላይ እንዲያውሉት ያስገድዳቸው ነበር ሁሉንም የግል የንግድ ባንኮች ብሔራዊ ባንክ። አሁን ግን ምን ወደ መሆን መጣ? 17% ይከፍላቸዋል። 16% በአማካይ እነዚህ ሰነዶች ላይ ይከፈልባቸዋል። ለአብዛኛው ባንኮች በጣም አትራፊ ሰነዶች ወደ መሆን መጡ የመንግስት የግምጃ ቤት ሰነዶች። እናም እንግዲህ በዚህ ዓመት ጀምሮ የግምጃ ቤት ሰነዶችና የግምጃ ቤት ቦንዶች የሚባሉትን ነገሮች ወደ ገበያ ይዞ በመቅረብ የኢትዮጵያ መንግስት በሚኒስትሪ ኦፍ ፋይናንስ በኩል ማለት ነው ለባንኮች፣ ለጡረታ ድርጅቶች፣ ለኢንሹራንሶች እና ለሌሎች ተቋማዊ ኢንቨስተሮች ብዙ ገንዘብ ላላቸው ኢንስቲትዩሽናል ኢንቨስተርስ ለምንላቸው ያቀርባሉ። እነዚህም አካላት ለመንግስት እነዛን ሰነዶች በመግዛት ገንዘብ ያበድሩታል። ምክንያቱም እነዚህ ሰነዶች በዓለም ላይ በስፋት የሚታወቁት ሪስክ ፍሪ በመባል ነው። ምክንያቱም ከፋይ ህዝብ ስለሆነ ከፋይ መንግስት ስለሆነ ከጀርባው ያለው ስቴት ፓወር የሚባለው ነገር ስላለ ብዙም አትጠራጠሩትም ማለት ነው። ከዛ ባለፈ ደግሞ አሁን ባለው የኢትዮጵያ መንግስት የግምጃ ቤት ሰነድ ዋጋው የሚያዋጣ ነው። 16-17% ባንኮች ለተለያዩ ደንበኞቻቸው ኮላተራል የተለያዩ ነገሮች ሂደት ውስጥ አልፈው ማሳገድ እግድ የተለያዩ ከፍርድ ቤት ወር ከውልና ማስረጃ ወር ከተለያየ ከመሬት ቢሮ ጋር የተያያዙ ውስብስብ ነገር ውስጥ ሳይገቡ ለመንግስት አበድረው በ30ኛው ቀን በ60ኛው ቀን በ90ኛው ቀን በ180ኛው ቀን በ360ኛው ቀን ትርፍ የሚያገኙበት ለዚያውም 16% ለነጋዴ በ18 አበድረው ከሚቸገሩ ላይመለስ የሚችል እድል ይያለው ማለት ነው። ብድር እንደዚህ ነገር ውስጥ ከሚገቡ ማንን ይመርጣሉ ማለት ነው? የመንግስትን የግምጃ ቤት ሰነዶች ወደ መግዛት ይመርጣሉ። የኢትዮጵያ መንግስትም እንግዲህ ገንዘቡን ከዚህ እንዲያመጣ ነው እነ IMF መከሩት። የዘንድሮ ፋይናንስ እንግዲህ ወደዚህ ሊያደላ የሚችልበት እድል አለ። ግን ታዲያ የተለየ ዳፋ አለው፣ አደጋ አለው። እሱ ነው ኖርማሊ ዛሬኛ በዚህ ቪዲዮ እንድናወራም የፈለኩት። በነገራችን ላይ ተመልካቾች ልዩ የኢንቨስትመንት አማራጭ ከአኮያ ፕሮፐርቲስ። አኮያ ፕሮፐርቲስ በፒያሳ ሳር ቤትና ሰሜን ማዘጋጃ ደረጃቸውን የጠበቁ ቅንጡ አፓርትመንቶችን እነሆኝ ለሽያጭ አቀረበ። ከባለ 1 መኝታ 81 ካሬ ጀምሮ እስከ ባለ 4 መኝታ 211 ካሬ የአፓርትመንት አማራጮችን የያዘው አኮያ ፕሮፐርቲስ አንድ ቅንጡ የመኖሪያ አፓርትመንት ሊኖረው የሚገባውን ሁሉንም አገልግሎቶች በአንድ ጥላ ስር እነሆኝ ይሏችኋል። ጂምና ስፓ፣ የመዋኛ ገንዳ፣ ሲኒማ ቤቶችና የህፃናት መገልገያዎችን የያዘው የአኮያ ፕሮፐርቲስ አፓርትመንት ለኢንቨስትመንት ሆነ ለመኖር ተመራጭ የሆነ ነው። እነዚህን አፓርትመንቶች ታዲያ የግሎ ለማድረግ 10% ቅድሚያ ክፍያ ብቻ 810 ሺህ ብር ጀምሮ አሁን በገበያ ላይ እየተሸጡ ይገኛሉ። እና ምን ይጠብቃሉ? በዚህ በፍጥነት በሚለዋወጥና በሚቀያየር ገበያ ፈጥነው ኢንቨስት ያድርጉ። ቀሪ ክፍያዎትን ደግሞ በረጅም ጊዜ አከፋፈል ቀስ ብለው የሚጨርሱበትን መንገድ እኛ ይዘን መተናል። የድሉ ተጠቃሚ ለመሆን ፈጥነው እታች በተቀመጡ ስልክ ቁጥሮች ይደውሉ። ቀጥሮ አስይዘው መተው ሳይቶቻችንን ይጎብኙ። አኮያ ፕሮፐርቲስ ልዩ የኢንቨስትመንት አማራጭ። ችግሩ ወዲህ ነው። ምን መሰላችሁ? መንግስት የሀገር ውስጥ ብድርን ከነጋዴ እኩል መሻማት ከጀመረ መንግስት የሚከፍለው ዋጋ በጣም ከፍ ያለ እየሆነ በሚመጣበት ሰዓት ባንኮች ለነጋዴ ከማበደር ይልቅ ባንኮች ለቢዝነሶች ከማበደር ይልቅና ሪስክ ከመውሰድ ይልቅ ሰነዶችን ወደ መግዛት ያተኩራሉ። የመንግስትን የግምጃ ቤት ሰነዶች ምክንያቱም ያዋጣቸዋል። አብዛኛዎቹ ባንኮች በነገራችን ላይ በዚህ ዓመት እንኳን 16% ትርፍ ለማግኘት ሲሉ ብዙ ገንዘቦቻቸውን ወደዛ በፍላጎቶቻቸው ወስደዋል። ኖት በተገደዱበት ማለት ሳይሆን ማለት ነው። ምክንያቱም የተሻለ ነው፣ ሪስክ ፍሪ ነው፣ ይመለሳላ ያን እርግጠኛ ስለሚሆኑ ማለት ነው። ከዛ ባለፈ ነጋዴዎች ላይ ሌላ የሚመጣው ተጽዕኖና እያንዳንዳችን ቤት የሚያንኳኳው ነገር በሚቀጥለው ዓመት መንግስት እንግዲህ የበጀት ጉድለቱን ለመሙላት መንግስት በሚቀጥለው ዓመት የበጀት ጉድለቱ አይ ቲንክ ከ1.93 ትሪሊዮን ብር የሆነ ያህል ይጎላዋል። ያንን ገንዘብ በዚህ መልኩ ከሆነ የሚሞላው ነጋዴን ለማበደር ባንኮቹ ውድድር ነው አይደለም የሚሆነው።
መንግስት በቀላሉ ይመልሳል ብለው ሊያበድሩት ይችላሉ። በቀላሉ ለማይመልስላቸው ለማበደር ምንድነው ማድረግ ያለባቸው? ዋጋ ነው ከፍ ማድረግ ያለባቸው። የወለድ ምጣኔውን 25 24 23 በመቶ ሊያደርጉት ግድ ይላቸዋል ማለት ነው። ኢቭን ብሔራዊ ባንክ የወለድ ምጣኔን ባይጨምር እንኳን ባያሻሽል እንኳን ተበዳሪው ግን ተወዳዳሪው ለየት ያለ ተወዳዳሪ ወደ ገበያው በሚመጣበት ሰዓት ፕራይቬት ሴክተሩን ክራውድ አውት እንዳያደርጉት ነው እንግዲህ የሚፈራው። ለቤት ለገንቢዎች ለሪል ስቴት አልሚዎች ለሪል ስቴት ገዢዎች ብድር የሚፈልጉ ሰዎች ለመበደር በሚመጡበት ሰዓት መንግስት ከፍተኛው ተበዳሪ ሆኖ በመምጣቱ ማለት ነው። ለምሳሌ ከተባለው 1 ትሪሊየን ብር በምሳሌነት ብናነሳው የዘንድሮ በጀት ውስጥ 1 ትሪሊየን ብር ግብር ይሰበሰባል። ይሄም አንድ ጫና ነው መቼስ ያው ነጋዴው ላይ 250 ቢሊዮን የሚሆነው ከተለያዩ ከውጭ ሀገራት ድጋፍና እርዳታ እንሞላለን ይልና የቀረው ገንዘብ ሙሉ በሙሉ ኦልሞስት ወደ 500 ቢሊዮን ምናምን ሊጠጋ የሚችል ገንዘብ ማለት ይቻላል። እነዚህ እንግዲህ ከተለያዩ ገቢዎች ይችላል። ከዛ ውስጥ አንዱና ዋነኛው ይሆናል ተብሎ የሚጠበቀው ይህ የመንግስት ብድር ነው። ይሄ ገንዘብ ማለት ደግሞ በዚህ ባሳለፍነው ዓመት ባንኮች በአጠቃላይ ተደምረው ያበደሩት ገንዘብ እዚህ አካባቢ የሚጠጋ ነው። ከኢትዮጵያ ንግድ ባንክን ጨምሮ ነው የሚመስለኝ። እና ይህ የግሉን ሴክተር ይጎዳል። ምክንያቱም መንግስት ያን ያክል ገንዘብ ፈልጎ ወደ ምን ይመጣል? ወደ ባንኮቹ ይመጣል። ያንን ገንዘብ በሚወስድበት ሰዓት ክራውድ አውት የማድረግ እድል አለው። ፖሊሲ አውጪዎችም ቢሆን በጣም ከፍተኛ አጣብቂኝ ውስጥ ነው ያሉት። በነገራችን ላይ ቅድም የተቀመጠውን ወደ 500 ቢሊዮን የሚጠጋ ዕዳ መክፈል ይኖርባቸዋል። ላለፉት 10 20 30 ዓመት ስንበደረው መንገድ፣ ባቡር፣ ስኳር ፋብሪካ ያልተገኙ ወርሞ ያልታዩ ልማቶችን ብቻ የተሳኩ ያልተሳኩ ልማቶች ሁሉ የተሰሩበት ገንዘብ ስለሆነ መከፈል አለበት፣ ግዴታ ነው። እነሱን መክፈል አለባቸው። at the same time ግን አዳዲስ መንገዶች መገንባት አለባቸው። የትምህርት፣ የጤና፣ የተለያዩ አገልግሎቶችን ማቅረብ አለባቸው። at the same time የአይኤምኤፍን ምክር መተግበር አለባቸው። ምን ማለት መሰላችሁ? ድጎማዎች ከነዳጅ ላይ ማንሳት አለባቸው። ከዘይት፣ ከስኳር፣ ከተለያዩ ሴክተሮች ላይ የሚያደርጉትን ድጎማ አንስተው ገቢያቸውን መጨመር፣ ወጪያቸውን መቀነስ የሚባል ግዴታ ተቀምጦባቸዋል ገንዘቧን ለማግኘት። at the same time ደግሞ ይሄ ቅጥ ያጣ የዋጋ ግሽበትን፣ የብድር ምጣኔን፣ የብድር እድገትን በመቀነስም እንዲሁ ደግሞ ዋጋ ግሽበትን መቀነስ መቻል አለባቸው። እና በገበያ መር የወለድ ምጣኔ ተወዳድሮ መበደር የግሉን ሴክተር የሚገፋ እኔና እናንተ የቤት የመኪና ብድሮች የተለያዩ የንግድ ማስፋፊያ የንግድ መጀመሪያ ብድሮችን እንዳናገኝ የሚከለክል ነው የሚሆነው። ገንዘብ ደግሞ የወለድ ምጣኔው ዝቅ ብሎ እንደፈለግነው ደግሞ ገበያ ላይ የሚገኝ ከሆነ ምንም እንኳን ኢኮኖሚን የሚያሳድግ ኢኮኖሚን የሚያነቃቃ ሰዎች ቤት እንዲገዙ ሰዎች ቤት እንዲገነቡ ሰዎች መኪና እንዲገዙ የሚያደርግ ቢሆንም ኢንፍሌሽንን ያባባሳል፣ የዋጋ ግሽበትን ያባባሳል። እና ለቀጣይ ዓመት እነዚህን መጠየቅ ግድ ይላል። ለመሆኑ ባንኮች የመንግስትን ቦንድ መግዛት ተው ለኛ ያበድራሉን የሚለውን ነገር ማወቅ መቻል ይኖርብናል። የቤት ብድር ራሱ ወለዱ ከፍ ሊል ከቻለ ምን ሊገጥመኝ ይችላል የሚለውን ነገር ማወቅ ይኖርብናል። ንግድ ለማስፋፋት አዲስ ኢንቨስትመንት ለመጀመር አዲስ ኢንቨስትመንትን በሌሎች ከተሞች ቅርንጫፎች ለመክፈት ምን ሊገጥመኝ ይችላል? ባንኮች ምን ይሆን የሚመርጡት? ለመንግስት ላይ ኢንቨስት ለማድረግ ነው ወይስ ለኔ ይሰጣሉ? ገንዘብ በእጃችን ላይ ያለም ሰዎች ብንሆን እርግጥ ነው ኢንቨስትመንት ባንኮች ወደ ገበያው ከመምጣታቸው ጋር ተያይዞ በተለይ በትሬጀሪ ቦንዶች ላይ ገንዘባችንን ኢንቨስት ማድረግ የምንችልበት እድል ግን አብሮ ይዘውልን ይመጣሉ። ይህ መንግስት 17 በመቶ 18 በመቶ እየከፈለ መበደር መጀመር በራሱ ሪስክ ፍሪ የሆነ ኢንቨስትመንት ደግሞ እድል ይዞ የመምጣት ቻንስም አለው ማለት ነው። ገንዘብ ላላቸው ሰዎች ገንዘብ ለሚፈልጉት ሰዎች በተቃራኒ ፕራይቬት ሴክተሩን ክራውድ አውት የሚያደርግ ቢሆንም ስለዚህ እንግዲህ ፖሊሲ አውጪዎች እነዚህን ሁለት ነገሮች ኢንፍሌሽንንም እንዳያባብሱ እንዲሁም ደግሞ at the same time ፕራይቬት ሴክተሩ የሚፈልገውን ገንዘብ እንዳያጣ መጥነው መያዝ አለባቸው። በሚቀጥለው ዓመት 2 ትሪሊየን ብር አካባቢ ይሆናል ተብሎ የታሰበው ይህ የመንግስት በጀት እንግዲህ በአብዛኛው ከገበያው ላይ በሚመጣ ገንዘብ ስለሆነ የሚሞላው በጣም ከባድ ዓመት ሊሆን እንደሚችልና ልንለማመደው ጊዜ ሊወስድብን የሚችል ለኢኮኖሚው አዲስ የሆነ ለፋይናንሱ ዓለም አዲስ የሆነና ፕራይቬት ሴክተሩ ሊፈታተን የሚችል ዓመት ሊሆን እንደሚችል ገምታለሁ። ከዛ ባለፈ ደግሞ እንግዲህ እንደምታውቁት ከገንዘብ ዋጋ መዋዠቅ ጋር ተያይዞና ከኢንፍሌሽን ጋር ተያይዞ በባለፉት ዓመታት ሲደረግ እንደነበረው ደግሞ የ2 ትሪሊየን ብር ገንዘብ የዓመቱ በጀት ሊጨምር የሚችልበት እድል አለ። ምክንያቱም ባለፈው ዓመት እርግጥ የብር የምንዛሬ ዋጋ በጣም ከመዳከሙ የተነሳ ቢሆንም 500 ቢሊዮን ብር አካባቢ ተጨማሪ በጀት መሃል ላይ ጸድቋል። በዚህኛውም ትንሽ ብርም ቢሆን ሊጨመር ይችላል በ100 በ200 ቢሊዮን ሶ at the same time እንግዲህ ያ ገንዘብ ከገበያው ላይ ብቻ ነው የሚፈልገው። ብሔራዊ ባንክ ማበደር አይፈቀድለትም፣ ገንዘብ ማተም አይፈቀድም። ድጎማዎች መነሳት አለባቸው፣ ገቢ ጨምሮ ወጪ መቀነስ አለበት፣ ካላገኙ ደግሞ መበደር አለባቸው የሚለው ነገር ሲመጣ
ፋይናንስ ሴክተሩን ትንሽ ሊያንገራግጨው እንደሚችል ነው ማስበው። ይህንን አስበን ነው ማንኛውንም ውሳኔዎቻችንን እንግዲህ እነዚህ ነገሮች ላይ ነው ተመስርተን መወሰን ያለብን። የተከበራችሁና የተወደዳችሁ የንጋት ፖስት ቤተሰቦች ለናንተ የፋይናንስ ውሳኔዎቻችሁን ወይ ደግሞ የኢንቨስትመንት ውሳኔዎቻችሁን እንደዚህ አይነት የሶሻል ሚዲያ ቪዲዮዎች ላይ ተመስርታችሁ አንድ ሰው እንዲ አድርጉ ወይ ደግሞ እንዲ አታድርጉ በሚሏችሁ ነገሮች ላይ በፍጹም መወሰን የለባችሁም። እነዛን ውሳኔዎች መቀበልም አይጠበቅባችሁም። ነገር ግን ለናንተ የሚሆኑ እነዚህ ማቀርባቸው ቪዲዮዎች በትምህርትነት ብቻ ሊወሰዱ የሚገቡ ነገሮች ናቸው። እዚህ ጋር የምታገኙቸው የፋይናንስ ምክሮች በትምህርት ደረጃ እናንተ የራሳችሁን ውሳኔ ለመወሰን ለማመዛዘን እንዲረዷችሁ መረጃዎች እንጂ ለውሳኔ የሚያገለግሉ የውሳኔ ሐሳቦች አይደሉም። እንደዚህ ከሚያደርጉ ከማንኛውም ሰዎች እንድትጠነቀቁ ያሳሰብኳችሁ እስከ ቀጣይ ሌላ የፋይናንስ ፕሮግራም ድረስ ታዲያ የምሰናበታችሁ ከንጋት ፖስት ነኝ ገሜብራኑ ነኝ። ይህን ቻናል ሰብስክራይብ አድርጉ፣ ላይክ እና ሼር ማድረግ እንዳትረሱ እያልኩኝ የፍሬያማነት ሳምንት እንዲሆንላችሁ ተመኘሁኝ። ልዩ የኢንቨስትመንት አማራጭ ከአኮያ ፕሮፐርቲስ። አኮያ ፕሮፐርቲስ በፒያሳ ሳር ቤትና ሰሜን ማዘጋጃ ደረጃቸውን የጠበቁ ቅንጡ አፓርትመንቶችን እነሆኝ ለሽያጭ አቀረበ። ከባለ 1 መኝታ 81 ካሬ ጀምሮ እስከ ባለ 4 መኝታ 211 ካሬ የአፓርትመንት አማራጮችን የያዘው አኮያ ፕሮፐርቲስ አንድ ቅንጡ የመኖሪያ አፓርትመንት ሊኖረው የሚገባውን ሁሉንም አገልግሎቶች በአንድ ጥላ ስር እነሆኝ ይሏችኋል። ጂምና ስፓ፣ የመዋኛ ገንዳ፣ ሲኒማ ቤቶችና የህፃናት መገልገያዎችን የያዘው የአኮያ ፕሮፐርቲስ አፓርትመንት ለኢንቨስትመንት ሆነ ለመኖር ተመራጭ የሆነ ነው። እነዚህን አፓርትመንቶች ታዲያ የግለው ለማድረግ 10% ቅድሚያ ክፍያ ብቻ 810 ሺህ ብር ጀምሮ አሁን በገበያ ላይ እየተሸጡ ይገኛሉ። እና ምን ይጠብቃሉ? በዚህ በፍጥነት በሚለዋወጥና በሚቀያየር ገበያ ፈጥነው ኢንቨስት ያድርጉ። ቀሪ ክፍያዎትን ደግሞ በረጅም ጊዜ አከፋፈል ቀስ ብለው የሚጨርሱበትን መንገድ እኛ ይዘን መተናል። የእድሉ ተጠቃሚ ለመሆን ፈጥነው እታች በተቀመጡ ስልክ ቁጥሮች ይደውሉ። ቀጥሮ አስይዘው መተው ሳይቶቻችንን ይጎብኙ። አኮያ ፕሮፐርቲስ ልዩ የኢንቨስትመንት አማራጭ።